ሰላም ጤና ይስጥልኝ። የሚዛን ሳምንታዊ ዜናዎችን ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር አብራችሁ ቆይታ ማደርገው እኔ ከድጃ መሐመድ ነኝ። አብራችሁን ቆዩ። የሼህ አሊ ጎንደር የመውሊድ በዓል በጎንደር ከተማ በድምቀት ተከበረ። በየዓመቱ ሚያዝያ 2 የሚከበረው የሼህ አሊ ጎንደር ዓመታዊ የመውሊድ ክብረ በዓል በጎንደር ከተማ አዲስ ዓለም በድምቀት ተከብሮ አልፏል። ሼህ አሊ ጎንደር በስነ ምግባራቸው የተመሰከረላቸው ጎንደርን በስማቸው ማስጠራት የቻሉ መሆናቸውን የጎንደር ከተማ ሊቀመንበር ከሳቸው የሰው ልጅን በኩል የመውደድ አስተምሮ በመውሰድ በዘር ከመከፋፈል ይልቅ ስለ ሀገራችን ሰላምና አንድነት ሁላችንም በአንድነት ልንቆም ይገባናል ሲሉ ተናግረዋል። በሼህ አሊ ጎንደር የመውሊድ ፕሮግራም ላይ የጎንደር ከተማ ሙስሊም ማህበረሰብ፣ የሃይማኖት አባቶችና የመንግስት አመራሮች በፕሮግራሙ ታድመዋል። በፕሮግራሙ ስለ ሼህ አሊ ጎንደር ህይወት አመጣጥ ያበረከታቸውን አስተዋጽኦ በሰፊው ተዳስሷል ተብሏል። ነጃሺ እስላማዊ ማህበር አቋሙን ለሱፊያው ማህበረሰብ እንዲያሳውቅ ተጠየቀ። የነጃሺ እስላማዊ ማህበር የተቋሙ ስራ አስፈጻሚና የማህበሩ ትስስር ገጽ አስተዳደር የሆኑት ግለሰብ በማህበራዊ ሚዲያ የአህሉል ሱና ወልጀማዓ ዑለማዎችን፣ ዳዒዎችን አህባሽ በማለት የኢኽዋን ወሃቢያ አጀንዳ በማራገብና በማራመድ ላለፉት ዓመታት በርካታ የወሃቢ ኢኽዋኑን መጅሊስ ግፎች ተጋፍጦ የመጣው የመሻይኹ መስመር በተለይም በመጅሊሱ በደል እየደረሰበት ያለው ሱፊ ላይ እየሰራ ያለው የማንቋሸሽ ተግባርን አስመልክቶ ማህበሩ አቋሙን ለሱፊያው ሊያሳውቅ ይገባል ብሏል። ግለሰቡ በማህበር አመራር ሆነው ሱፊያውን የሚበትን ስራ በተደጋጋሚ እየሰሩ መሆኑን በማህበራዊ ሚዲያ አንቂዎች ማህበሩ ይህንን ድርጊት አስመልክቶ አቋሙን በግልጽ ሊያሳውቅ እንደሚገባ ጠይቋል። ማህበሩ በስራ አስፈጻሚ አባላቸው አቋም የሚያምን ከሆነና ወሃቢያንና ኢኽዋንን አቅፌ የሱፊይን ነጻነት እቀዳጃለሁ የሚል እሳቦትም ካለው በግልጽ ማሳወቅ ይጠበቅበታልም ብለዋል። አንቂዎቹ ማህበሩን ስናቀው የአህሉል ሱና ወልጀማዓ መሻይኮችን መስመር ለማስጠበቅና ለማስቀጠል የተቋቋመ መሆኑን የገለጹ ሲሆን ከተቋቋመለት ዓላማ ውጪ በተቃራኒ የማህበሩ ስራ አስፈጻሚ መሻይኮችን በማዋረድና ሱፊይን በሴራ ለመከፋፈል የሚደረጉ እንቅስቃሴዎች ማህበሩ አቋሙ ከሆነም እንዲያሳውቅ ካልሆነም ግለሰቡን ከተቋሙ በግልጽ እንዲያሰናብት በመጠየቅ ከማህበሩ ቀጣይ እርምጃዎችን እንጠብቃለን የሚሉ ቅሬታዎችን በማህበራዊ ሚዲያ ተጋርተዋል። ማህበሩ ይህንን አቋሙን የማጥራት ኃላፊነቱ ሊወጣ ይገባል የሚሉት አንቂዎቹ ይህንን በዝምታ የሚያልፈው ከሆነ ተቋሙ በዋሃቢ ኢኽዋን አፈቀላጤዎች የሚዘወር የአንድ ግለሰብ ንብረት መሆኑን አህሉል ሱና ወልጀማዓው አይወክልም ወደሚለው ማህበረሰቡን እንደሚወስድ ጠቁመዋል። ማህበሩ ለመሻይኹ መስመር ተቆርቋሪ ነኝ የሚል ጽኑ አቋም ካለው በስራ አስፈጻሚ አባላቸው በሼህ ዑመር ኮምቦልቻና በዶክተር አቡበከር ላይ ለተሰራው የተለመደ ገጽታን የማጠልሸት ዘመቻ ይቅርታ ሊጠይቅ ይገባል በማለት አንስተዋል። በአክሱም ከተማ ሙስሊሞች ላይ የሚደርሰው በደል መቀጠሉ ተገለጸ። በትግራይ ክልል አክሱም ከተማ ሙስሊሞች ላይ በድጋሚ ድብደባ መፈጸሙ፣ የሚደርሱት በደሎች መቀጠላቸው ተገልጿል። ካሳለፍነው ጁምዓ ጀምሮ በአክሱም ከተማ በተከራዩት ቦታ አትሰግዱም፣ ማይካችሁን አውርዱ ተብለው የእምነት ነጻነታቸውን በመጋፋት በጸጥታ አካላት ድብደባ መፈጸሙ ይታወቃል። በአክሱም ሙስሊሞች ላይ እየተደረገ ያለው አስተዳደራዊና መንግስታዊ በደል ዛሬም ቀጥሎ የጸጥታው ድጋፍ ያላቸው አካላት ድብደባ መፈጸማቸውንና ማህበረሰቡን እያስፈራሩ እንደሚገኙ ለማወቅ ተችሏል። በአክሱም ሙስሊሞች ላይ በእምነት ለይቶ የማጥቃት ዘመቻን የተቃወሙ ነጋዴዎች መፍትሄ ከመሰጠት ይልቅ የከተማው መንግስት የድርጊቱ ተባባሪ በመሆን የሙስሊሞች የንግድ ተቋማት እየታሸገባቸው እንደሚገኝ ሙስሊሞቹ ለሚዛን ገልጸዋል። የትግራይ ጊዜያዊ አስተዳደር በጉዳዩ ዙሪያ ከትግራይ መጅሊስ ጋር መነጋገራቸው የተገለጸ ቢሆንም ችግሩ በግልጽ ይህ ነው ተብሎ አልተቀመጠም። ከዚህ ቀደም የነበረው ጊዜያዊ አስተዳደር መፍታት አለመቻሉ ይታወቃል። ይህ በእንዲህ እንዳለ የሙስሊሞች የእምነት ነጻነት ማስከበር ኃላፊነቱ የሆነው መጅሊሱ ወደ ትግራይ ተወካይ ልክ ያለው ከማለት ውጪ መግለጫ አለመስጠቱንና በፍርድ ቤት የተወሰነው የሂጃብ ጉዳይ ከዳር ለማድረስ አለመስራቱን መጅሊሱ ከወሬና ከፎቶ የዘለለ ሚና የለውም የሚል ትችት ቀርቦበታል። ከአክሱም ከተማ መንግስት ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። በዋሃቢያው መጅሊስ በታሸጉ መድረሳዎች ምክንያት ተማሪዎች እየተበተኑ መሆኑ ተገለጸ። በዋሃቢያው መጅሊስ በታሸጉ መድረሳዎች ምክንያት ተማሪዎች መጅሊሱ በሚያደርሰው አፈና እየተበተኑ እንደሚገኝና ይህንን ጥሰት የሚፈጽሙት የወረዳውና ክፍለ ከተማ መጅሊሶች ለማስተካከል ፍላጎት እንደሌላቸው ለማወቅ ተችሏል። በአቃቂ ቃሊቲ ክፍለ ከተማ በቅርቡ በዋሃቢያው መጅሊስ የታሸገው የነስር መስጂድ
የሲኤምሲ አዳሪ መድረሳ፣ የጎሮ አንቢያ መስጂድ አዳሪ መድረሳ በክፍለ ሀገር አርባ ምንጭን ጨምሮ ጉዳዩ በተዋረድ ያሉ መጅሊሶች ለመፍታት ፍላጎት እንደሌላቸው ምንጮች ገልጸዋል። በጉዳዩ ዙሪያ ባለድርሻ አካላት ለመጅሊሱ ደብዳቤ በማስገባት እየተነጋገሩ መሆኑ የታወቀ ሲሆን ከመመላለስ ውጪ መሬት የወረደ መፍትሄ ላይ አለመደረሱም ምንጮች ጠቁመዋል። በየአካባቢው ሙስሊሙ ማህበረሰብ መጅሊሱ በኔ ኡስታዞች በእኔ አስተሳሰብ ስር ካልሆናችሁ በሚል ልጆቻችን ቁርአን የሚቀሩበት መድረሳ በእኛ ካልተዘወረ በሚል ማፍረስ ተገቢ አይደለም በማለት ቅሬታ ቢገልጹም ሰሚ ማጣታቸውን እየገለጹ ይገኛሉ። ወጣት ካውንስሉ ተቀባይነት አለማግኘቱን የውስጥ ምንጮች ገለጹ። የኢትዮጵያ ሙስሊሞች ወጣት ካውንስል በመጅሊሱ ወጣቶች ተቀባይነት አለማግኘቱን የውስጥ ምንጮች ለሚዛን ገልጸዋል። መጀመሪያ የነበረው ወጣት ሊግን አፍርሶ የኢትዮጵያ ሙስሊም ወጣት ካውንስል በሚል የተቋቋመው ውጫዊ የመጅሊሱ ክንፍ በሌሎች የመጅሊሱ ወጣቶች ተቀባይነት አለማግኘቱንና እየተተቸ ውስጡ ቅራኔ መፍጠሩን ምንጮች አስረድተዋል። ይህም ቅሬታ የመነጨው ካውንስሉ በምርጫ ያልተመረጠ ነው የሚል ሲሆን በምርጫ አሸንፎ መጥቷል ብለው የሚያስቡት አካላት ወጣቱ አመራሩም አደረጃጀቱም ከዚህ ስር መምጣት ሲኖርበት ከምርጫ ውጪ መሆኑ ሁለቱ መጣረሱን አስረድተዋል። ምርጫ እየተባለ በምርጫ ያልመጣ አካል የኢትዮጵያ ሙስሊም ወጣት ተወካይ አድርጎ ማቅረብ የወጣቱ በምርጫ መምጣት ትርጉም አልባ ሆኗል የሚል ነው። የኢኽዋን ክንፍ ተደርጎ የሚወሰደው ካውንስሉ በመድኸሊ ወሃቢ ዘንድም በመልካም እየታየ አለመሆኑ ቅሬታው ከውስጥ እየመነጨ መሆኑን አመላክተው ካውንስሉ በቅርቡ እመዘግባለሁ ብሎ ያሰበው የአባላት ምዝገባም ለጊዜው ምንነቱ ባልታወቀ ሁኔታ እንዲቆም መደረጉን ምንጫችን አክሏል። በኦሮሚያ ክልል አርሲ ዞን ሄጣሳ ወረዳ በነፋስ ኃይል የሚሰራ የመብራት ማመንጫ ተመረቀ። በኦሮሚያ ክልል አርሲ ዞን ሄጣሳ ወረዳ የተገነባውና 100 ሜጋዋት የኤሌክትሪክ ኃይል የሚያመነጨው የአሰላ የነፋስ ኃይል ማመንጫ ተመርቆ በይፋ ስራ መጀመሩን የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። የኃይል ማመንጫው እያንዳንዳቸው 3.46 ሜጋዋት የማመንጨት አቅም ያላቸው 29 ተርባይኖች እንዳሉት ተገልጿል። ጠቅላይ ሚኒስትር አብይ ኃይል ማመንጫው በዋናነት በዴንማርክ የገንዘብ ድጋፍ መገንባቱን በምረቃ መርሃ ግብሩ ላይ ተናግረዋል። ጠቅላይ ሚኒስትሩ የኃይል ማመንጫው ተርባይኖች ኃይል የማመንጨት አቅም የማማውና የክንፎቹ ርዝመት ከፍተኛ መሆኑ ከሌሎች የንፋስ ኃይል ማመንጫዎች ልዩ ያደርገዋል ብለዋል። ከአዳማ ከአሸጎዳና አይሻ የንፋስ ኃይል ማመንጫዎች ቀጥሎ የአሰላው የኃይል ማመንጫ በሀገሪቱ አራተኛው የንፋስ ኃይል ማመንጫ መሆኑንም ጠቅሰዋል። ፕሮጀክቱ በ145 ሚሊዮን ዩሮ ወጪ የተገነባ መሆኑንም በምረቃ ስነ ስርዓቱ ተገልጿል። ከባህር ማዶ ወደ ያስኳቸው ዘገባዎች ሳልፍ ባህሬን የኢራን አካል ነች ሲል በቴህራን የሚታተመው ካይሃን ጋዜጣ አስታወቀ። በኢራኑ የበላይ መሪ ጽህፈት ቤት የሚሾሙት ዋና አዘጋጅ የሚመሩትና የገዢው አካላት ደጋፊ የሆነው ካይሃን ጋዜጣ ባህሬን የኢራን ግዛት ነች ሲል በይፋ ገለጸ። ጋዜጣው ባወጣው ዘገባ ባህሬን የኢራን ናት፣ የዚያ ምድር ህዝቦችም ራሳቸውን እንደ ኢራናዊ ነው የሚቆጥሩት ያለ ሲሆን ነዋሪዎቹ ፋርሲ እንደሚናገሩና ወደ ቀድሞ እናት ሀገራቸው ኢራን ለመቀላቀል እንደሚፈልጉም በድፍረት ገልጿል። ከዚህ ጋር ተያይዞ የጂኦፖለቲካ ምሁርና ተመራማሪ ኢራን በጦርነቱ ከገፋች የመካከለኛው ምስራቅ አሰላለፍ እንደሚቀየር ተንበየዋል። ይህም ባህሬን፣ ኦማን፣ ትንሿ ኩዌት፣ ሳውዲ አረቢያ፣ ኤሚሬትስንና ኳታርን ትጠቀልላለች። የመንና ሉብናን እንዳሉ ሆነው ሲል አስቀምጧል። መግለጫው የወጣው የባህሬን መንግስት ኢራን በውስጥ ጉዳዬ ጣልቃ እየገባች ነው በሚል ለተመድ አቤቱታ ባቀረበችበት ወቅት መሆኑ ጉዳዩን ይበልጥ አሳሳቢ አድርጎት ውጥረት አንግሷል። ጋዜጣው አክሎም በባህሬን ላይ ጠንከር ያለ ማስፈራሪያ የሰነዘረ ሲሆን የሀገሪቱ መሪዎች ተላላኪዎች ሲልም አብጠልጥሎ ተችቷል። እነዚህ የአሻንጉሊት መሪዎች የኢራን ደሴት የሆነችውን የባህሬን መሬት ለአሜሪካንና ለጽዮናውያን ስርዓት በኢራን ላይ ወታደራዊ ጥቃት እንዲሰነዝሩበት አሳልፈው ሰጥተዋል ሲልም ከሷል። በዚህም ምክንያት የባህሬን ባለስልጣናት ከስልጣን መውረድ ብቻ ሳይሆን በፈጸሙት ድርጊት ተከሰው ተገቢውን ቅጣት ሊቀበሉ ይገባል ሲል ጋዜጣው የጦርነት ያህል የሚቆጠር ቀስቃሽ መልእክት ማስተላለፉን ተከትሎ ባለስልጣናቱ ኢራን ልትውጠን ነው ውዥንብር ውስጥ መግባታቸው ተመላክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሊባኖስና በእስራኤል መካከል ለ10 ቀናት የሚቆይ የተኩስ አቁም ስምምነት ከሚያዝያ 8 ቀን 2018 ዓ.ም ጀምሮ ተግባራዊ መሆኑን አስታውቀዋል። ፕሬዝዳንቱ ይህንን ያስታወቁት ከሊባኖሱ ፕሬዝዳንት ጆሴፍ ኦን እና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ውይይት ካደረጉ በኋላ መሆኑ ተገልጿል። ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ባሰፈሩት መግለጫ
ከሁለቱ መሪዎች ጋር ጥሩ ውይይት ማድረጋቸውን ጠቅሰው ሁለቱም ወገኖች ለ10 ቀናት የሚቆይ ይፋዊ የተኩስ አቁም ለማድረግ መስማማታቸውንና ስምምነቱንም መጀመራቸውን ገልጸዋል። አክለውም ምክትል ፕሬዝዳንት ጄዲ ቫንስ እና የውጭ ጉዳይ ሚኒስተር ማርኮን ሩቢዮን ጨምሮ ሌሎች የአሜሪካን ከፍተኛ ባለስልጣናት ዘላቂ ሰላም ለማምጣት ከሁለቱም ሀገራት ጋር እንደሚሰሩ ገልጸዋል። ስምምነቱ ላይ የተደረሰው በዋሽንግተን ዲሲ በተደረገው ድርድር ሲሆን ይህም በሊባኖስና በእስራኤል ባለስልጣናት መካከል ከ3 አስርት ዓመታት በኋላ የተደረገ የመጀመሪያው ቀጥታ ግንኙነት ነው። ይሁን እንጂ የተኩስ አቁም ስምምነቱ በተግባር ስለመዋሉ አሁንም ጥርጣሬዎች ያሉ ሲሆን የሂዝቦላህ የፓርላማ አባል ሐሰን ፋርላላ ለአልጀዚራ እንደገለጹት የቡድኑ ቁርጠኝነት የሚወሰነው እስራኤል ሁሉንም አይነት የጥቃት ድርጊቶች ስታቆም ብቻ መሆኑን ተናግረዋል። አክለውም ቡድኑ በቤይሩት ከሚገኙት የኢራን አምባሳደር ስለ አጭር ጊዜ የተኩስ አቁም ስምምነት መረጃ ደርሶት እንደነበር ገልጸዋል። ሌላ ስማቸው ያልተጠቀሰ ከፍተኛ የሂዝቦላህ ምንጭ ለአልጀዚራ በሰጡት ተጨማሪ መረጃ ማንኛውም ስምምነት እስራኤል በሊባኖስ ግዛት ውስጥ ያለ ገደብ ወታደራዊ እንቅስቃሴ እንድታደርግ መፍቀድ እንደሌለበት አስጠንቅቀዋል። የእስራኤል ወረራ እስካለ ድረስ ሀገሪቱ የመከላከል መብት እንዳላትም አጽንኦት ሰጥተዋል። እስራኤል በሊባኖስ ለተከታታይ ሳምንታት ባካሄደችው አስከፊ ወታደራዊ ጥቃቶች ሳቢያ የሟቾች ቁጥር 2196 መድረሱንና 7185 ሰዎች መቁሰላቸውን የሊባኖስ ብሔራዊ የዜና ወኪል ዘግቧል። ይህም የተኩስ አቁም ስምምነቱ ከመጀመሩ በፊት የደረሰውን ሰብአዊ ቀውስ መጠን ያሳያል። በተጨማሪም በኢራንና በአሜሪካ መካከል ያለው ፍጥጫ ያልቆመ ሲሆን አሜሪካ የኢራን ወደቦችን እቆጣጠራለሁ ማለቷን ተከትሎ የኢራን መርከቦች በኦማን በኩል በሰላም ማለፋቸውና ኢራን በሆርሙዝ ለሚያልፍ መርከብ ወይም ካርጎ በሀገሯ ገንዘብ እንደምታስከፍል የሀገሪቱ የሕግ ክፍል አስታውቋል። ለሳምንቱ ከሚዛን ሚዲያ ያጠናቀርኩላችሁ ዘገባዎች እነዚህን ይመስሉ ነበር።